ደዛር ዋዶ ማነው ብሩኬ ለምት ሰፋ ያለ ይገዛል። ምን አልክ? ለነገሩ አንተ ምን ታደርግ? ሰው እንደሌለኝ የሚፈልገኝ እንደሌለኝ ተሰማህ አይደለ? ችግር የለውም ብዙ ፈላጊ እንዳለኝ ያሳያለሁ። እሺ በእናትሽ ይኸውልሽ ሂጂል ጠይቃቸው። ኧረ አንቺ ጅላስ በጣም ፈጣን ናት። በሰላሳ እንድታረጋገው ትንሽ የሆነ ነገር ያስፈልጋታል መሰለኝ። ዝም በል አንተ ሶኬት። ምንድን ነው የምታቀሳስሩ? ተነስ። ማን ነው ተቀመጠ ያለ? ጥሩ ነገር አወራክ። ምክንያቱም በጸብ መሀል ስንቴ ነገርኩሽ፣ ግን አንቺ የሚገባሽ ሰው አይደለሽም። እና ደግሞ አሁን እኮ በዚህ ጽናት በራሷ እጅ ትዳሯን አፈረሰችው። ሰኒ ፍቅሯን በማጣጣም ላይ ያለች ያላሰበችው ገጠማት። የኪራ የስራ ባልደረባ ፍቅሩን ገለጸላት። ናሆምና ምሩ ፍቅራቸው ደርቷል። ሀዊ ከስራቸው ጠበቃ ሆናለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። በሀገር ውስጥም ከሀገር ውጭም ያላችሁ ፋሚሊዎቼ ቪዲዮን ከመጀመራችሁ ቤት እንደተለመደው ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። ጽናት ክፍል 224 ቀጥሏል። ጽናት እንደተለመደው ወደ ስራ ኪራ ወጥቶ ነበረ፣ ወደ ቢሮ ማለት ነው። ወደ ቢሮ እንደሄደ ወደ ድርጅቱ ጽናት ቀጠሮ አለብኝ ነይ ቶሎ ሊና ልብስ አማርጪ ብላ ሊና ልብስ እያማረጠቻት ነበር። ማን የቀጠረሽ? ሴት ነው ወንድ ነው እያለች ጠየቀቻት ነበር። ጓደኛዬ ናት። ልብሱ ቆሽሿል፣ ይሄ ይሻለኛል፣ ጣ ያለ ነው። አልቆሸሽም፣ ሴት ከሆነች ችግር የለውም ብላታለች። እንግዲህ የስራ ባልደረባው የሆነችው ሀና የኪራ የድርጅቱ ዋና የሚሏት ወይም የድርጅቱ ጎና አጥንት ልበላት የወገብ አጥንት የሆነችው በስራዋ ጎበዝ ናት። ነገር ግን በምላሳምና በቅልብልምነቷ የምትታወቀው ሀና ጋር ዛሬ ቀጠሮ አለብኝ የድርጅቱን ማስረዳት አለብሽ ብሎ ወደ ምሳ ግብዣው ሂደው ነበረ። የምሳ ግብዣው ቦታ ላይ ሲደርሱ ያላሰበው ነገር ነው የገጠመው። ጽናት ቀለበቷን አውጥታ ቁጭ ብላ የሚደውላት ሰው ነበረ። እንግዲህ የሚደውላት ሰው በተደጋጋሚ እያየው ሳይለንት እያደረገችው ነበር። ተናዶ ያልሆነ ቃላት ተናግሯት ትቶት ወጥቶ ነበረ። ሀናም ደግሞ አረ ምንድነው ሰው እየሰማችሁ ነው? ምንድነው ይሄን ያህል ህፃን ይመስል? ስለዚህ ቤታችሁ ጨርሱ እያለች ነበር። ጽናትም ተናዳ ወደ ቤት ሄዳለች። እንግዲህ ሊና ምን አሉሽ? ለሰኒ እንዴት ብዬ ነው የምነግራት? ምንድነው የምላት? ስለዚህ ለምሩና ለናሆም ልንገራቸው ብላ ለምሩና ለናሆም ነግራ እቤት ጠርታቸዋለች። እንዴት እንደሆነ ሁሉን ነገር አብራርታ ነግራቸዋለች ማለት ነው። ኪራ በጣም ተናዶ ስለነበረ አልተኛም። ነገር ግን ወደ መኝታ ቤት ገብቶ ተንደርድሮ የተኛ መስሎ ታኝቷል። በያቸው ብሏት ነበር። እንግዲህ ልትናገር አፏን ስታሞጣሞጥ ምን አሉሽ ሊና ማለት ነው ደርሶባታል። ኪራ በጣም ገለማምጦ ሰድቦ አስገብቷታል ማለት ነው። የምታሳዝነው በጣም ሰኒ ሁለት ልብ ላይ የሆነችው ሁለቱንም አፍቅራ የተጎዳችው ከዚህ በፊት ክብሮምን አፍቅራ ተጎድታ ነበር። አሁን ደግሞ ጆከርን ባልታሰበ ነገር ሰው ገለው እንግዲህ ጆከር ወደ እስር ቤት ወደ ከርቸሌ ተወርሯል ማለት ነው። ሰኒ ተስፋ ቆርጣለች። ሁሉም ነገር አብቅቶለታል። ከዚህ በኋላ ምንም ድብብቆሽ አያስፈልግም እህቴ፣ ሁሉ ነገር ከዚህ በኋላ ተበላሽቷል ብላለች ማለት ነው። እህቷ ራኬብ አልተበላሸም፣ ምናልባት የተበላሸ የምትይው የኑሮ የመጀመሪያ ሊሆን ይችላል። ስለዚህ ሳትደብቂ ንገሪ፣ ከመቼ ወዲህ ነው አንቺ ትልቅ እህት መሆን የጀመርሽው ብላታለች ማለት ነው። እንግዲህ ሁሉንም አብራርታ ነግራታለች። ሰው መግደልሽን ባልቀበለውም ነገር ግን ከዚህ ስሜት ማውጣት አለብኝ። እህቴን አንድ ነገር ብናገራት አንድ ነገር ትሆንብኛለች፣ ጸጸቱ አይለቀኝም፣ ራሴን አልምረውም ስላለች ምንም ነገር አልተናገረቻትም። እንግዲህ ትክክል ናት። እህት ማድረግ ያለበትን ነገር ነው እያደረገችው። ብትናገራት እንደ በፊቱ መድኃኒት ወስዳ ወደ ሆስፒታል ትሄድባት ትችላለች። ስለዚህ ተስፋ እንዳትቆርጥ ያለውን ነገር ማጽናናት ነው። ጆከር እስር ቤት ገብቶ እንግዲህ ዝፈን ካልዘፈን የታባህ ነው የምትቀመጠው፣ ቁጭ ብድግ እናረጋለን ብለው እንግዲህ በቦክስ የተረባረቡበት ነው ማለት ነው። እንግዲህ እሱም ለሰኒ ያለውን ፍቅር በዘፈን ገልጿል ማለት ነው። ናሆምና ምሩ እንግዲህ ወደ ኪራ ቤት ሂደዋል። ስለዚህ ናሆም ያጽናናት ነው። ምሩን ጓደኛሽ ናት፣ በእርግጥ ትወጃታለች፣ ነገርን ከአቅም በላይ አትሰቢ፣ ስለሚያምሽ ትታመሚያለሽ፣ ምንም ማለት አይደለም፣ ይሄ የሚፈርስ ነገር አይደለም። እነሱ እንግዲህ ጽናትና ኪራ ታውቃላችሁ ከጥግ በላይ የሚወድ ነው። ጥግ ድረስ የሄደ ፍቅር መጨረሻው ጸብ ነው የሚሆነው። እንግዲህ ግን እያያችኋት ነው፣ ረጋ ለብ ያለ የምሩና የናሆም ፍቅር መቼም የማይፈርስ ደስ የሚል። ሀዊ እያስጠነቀጨት ነው ኢሌኒን፣ ከዚህ በኋላ እኛ ጋር አትከታተይ ምሩ ልበ
ልቧን ያማታል። ስለዚህ በአንቺ የተነሳ አዳሯን ሙሉ እንቅልፍ አልወሰዳትም። ስለዚህ አስጠንቅቄሻለሁኝ። እንደዛ ከሆነ እኔ ልጄን ሳሳድግ ሌሊትና ቀን እንቅልፌን አጥቼ ነው። ስለዚህ እናንተ ማጣት አለባችሁ። ምሩ ለናሆም የምትገባ አይደለችም። እኔ ኢለሊኔ ለናሆም የምገባው የልጄ አባት ነው። እኔ ደግሞ እስከነ ልጄ የሚቀበለኝ ራሱ ናሆም ነው። የናሆም ልጅ አባቴ የት ነው እያለ ልጄ እየጠየቀኝ ነው። ስለዚህ በመንገዴ ጣልቃ አትግቡ። ገና ምን አይታችሁ ከዚህም በላይ አደርስባችኋለሁ ብላ ኢለኒ ይዝታባችኋለች ማለት ነው፣ በምሩና በሀዊ መካከል ማለት ነው። እንግዲህ ማን ያሸንፋል አብረን የምናየው ይሆናል። ሀና ምላሳሚት ወይም ቅልብልቢት እንግዲህ ቢሮ ውስጥ ገብታ ስለ ፍቅር እያወራች አሁን አንድ ፍቅረኛ አለይ ብል እንደዚህ ታደርገኛለህ ወይ አለቃ ደሞዜን ቆራርጣ ጨረስከው ከዚህ በኋላ ምንድን ነው የሚውጥ ብላለች ማለት ነው። ደሞዜን ቆራርጦ ጨረሰው ከዚህ በኋላ ስላልሰራ ምን ይሻለኛል ብላለች ማለት ነው። ካልሰራሽ እንደማትኖር ስለምታውቀው ግዴታ ስራዋን ቀጥላለች ማለት ነው። ሀና እንግዲህ ደግሞ የኪራ እህት የሆነችው ኪያ ፍቅሩን ገልጾላታል፣ የስራ ባልደረባዋ ማለት ነው። እንግዲህ ፍቅሩን ትቀበለዋለች አትቀበለውም ወደፊት የምናይ ነው። በጸብ የተመሰረተ ፍቅር በነገራችን ላይ ይደራል ማለት ነው። እንግዲህ እንደምታዩት ፊት አትወደውም ነበረ ሰኒ ማለት ነው ጆከርን። ነገር ግን አሁን በጆከርና በሰኒ ያለው ፍቅር የደራ ሆኗል። ፍቅራቸውን ሲያጣጥሙ እንግዲህ ፖሊስ መጥቶ ጋማውን ይዞታል። እንግዲህ ልቀቁት፣ ንጹህ ሰው ነው፣ እኔ ነኝ ጥፋተኛ፣ እኔ ነኝ ወንጀለኛ ብላለች። ነገር ግን እጇን ግጥም አድርገው ይዘው ጆከርን ወደ እስር ቤት ወርውረውታል ማለት ነው። እንግዲህ ራኬብም ከዚህ በፊት ደረቅ ዳቦ ሲበላ አግኝታው ነበር። ምን ሆነ ነው ርቦ ሆነ ወይ እውነትም የበረንዳ ልጅ ነው ወይ ብላ ጠይቃው ነበር። አይደለም የቅጦት ኑሮ እየኖርኩ ስለነበረ አሁን ደግሞ እስኪ እንደዚህ አይነት ኑሮ ልኑር ብዬ ነው ብሏል። እንግዲህ ራስን ማታለል ነው የሚሆነው። ያው ምንም ማለከር አይቻልም። ሰኒ በጸጸት አልቃለች። እህቴ ሁሉ ነገር አበቃለት፣ ከዚህ በኋላ አገተመለት፣ ምንም ነገር መደባበቅ አያስፈልግም ብሏል። እንግዲህ የጆከር ወንድም ነኝ የሚለው ለራኬብ መቶ ቤት ቆርቆ ብዙ ነገር ሊነግራት ነበር። ከዚህ በኋላ አትንገረኝ፣ እኔ እህቴ ሰኒ ከዚህ በኋላ ስትጎዳ ማየት አልፈልግም፣ ይበቃኛል፣ አትንገረኝ፣ ሁሉን ነገር ደርሼበታለሁ ብላለች ማለት ነው። ራኬብ ባትቀበለው ሰው መግደላቸውን፣ ነገር ግን እህቷ ስለሆነች ምን ማድረግ ስለማትችል ሳትወድ በግዷ ተቀብለዋለች ማለት ነው። እንግዲህ ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ሼር አድርጉልኝ። ስለምትከታተሉኝ ከልብ አመሰግናለሁ። በሚቀጥለው ሳምንት በሚቀጥለው ክፍል እስከምንገናኝ ድረስ ቸር ሰንብቱ።